ሰላም ጤና ይስጥልን የክርስቶስ ቤተሰቦች እንደምሰንብታችኋል። ይህ የአብርሃም እንግዳ መርሃ ግብራችን ነው። የአብርሃም እንግዳ መርሃ ግብር ዘወትር እሁድ ማታ 1 ሰዓት እስከ 2 ሰዓት በድጋሜ ሰኞ 11 ሰዓት እስከ 12 ሰዓት እና ረቡዕ ረፋድ 4 ሰዓት እስከ 5 ሰዓት ቤታችሁ የሚደርሰው ተወዳጁ የአብርሃም እንግዳ መርሃ ግብራችን ነው። በአብርሃም እንግዳ መርሃ ግብር የታላላቅ ሰዎችን ህይወት ተሞክሮ እና ለኛ ህይወት ይጠቅማል በመነላቸው የተለያዩ ርዕሰ ጉዳዮች ዙሪያ ጠቃሚ መረጃዎችን የምናደርስበት ተናፋቂም ተወዳጅ መርሃ ግብራችን ነው የአብርሃም እንግዳ። ዛሬ ከወንጌል ስቱዲዮ በልዩ ርዕሰ ጉዳይ ወደናንተ መረጃዎችን ልናደርስ እዚህ ወንጌል ስቱዲዮ ተገኝተናል። ርዕሰ ጉዳያችን ምንድነው? እንግዶቻችንስ እነማን ናቸው የሚለውን ካፍታ ቆይታ በኋላ ወደናንተ የምናደርስ ይሆናል። ሁሌም እንደምታውቁት ስቱዲዮ እንግዶቻችን ሲመጡ የአብርሃም እንግዳ እግር አጥበን ነው የምንቀበለው። የእንግዶቼን እግር አጥባለሁ። ቆይታችን ይቀጥላል። አብራችሁን ሆኖ መልካም ምን መሰለሽ፣ አንደኛ ቤተኛ ነን እኛ። የአብርሃምን በረከት ያሳድርብሽ፣ አሜን። ሀብተትና ያድልሽ። ሁሉም ወንድሞቻችን በዚህ አገልግሎት ያለው ሁሉ እግዚአብሔር ይባርካችሁ። አሁን ግን ማጠቡ ይቅር። በኔ በኩል የአብርሃም ቤተኛ ነኝ። ተደጋጋይ በመጣው ቁጥር ታጥቤማ አይዘለቅም። ከዛ አንፃር ነው። እግዚአብሔር ይባርክሽ፣ እግዚአብሔር ያክብርልን። እንዳደረግሽው ምን ቆጥረው ስለሆነ እንግዲህ አብርሃምን በረከት ያድልሽ። አስተማሪነት ነው። እግዚአብሔር ይባርክሽ። እሺ እግዚአብሔር ያክብርልኝ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ሻያችንን እንያዝና ቆይታችንን እንቀጥል። እንግዲህ ባይሆን ሁሉንም ተቃውመን ስለማንችል እሱ ይምጣ። እሺ እሺ። በስላሴ ስም የተባረከ ይሁን። አሜን። ለጨዋታውም ቢሆን ሻይ ይሻላል ብዬ ነው። ከዚህ መልካም ወራት ነው ጥሩ ነው። እሺ ስኳር ምን ያህል አድርግ ከዚህ? እሺ ለቡና ሲሆን የዶሮ አይን የመሰለ ይባላል። ለዚህ ምንድነው የሚባለው? ከዚህስ ምንድነው የሚባለው? እውነት የለውም እኮ ወይ ፈጠራል። እንግዲህ የሻይ ባለቤት የሚባሉት ቱርኮች ናቸው መሰለኝ። እነሱ ሻው በዛ አይነቱ። ስለዚህ አንድ መለየ ነው ያለ ማለት ቡና አንድ ወጥ ነው። ለየት ያለ ሻይ ነው እንግዶቼ የምጋብዘው። ኮለየት አለ ለጤና ተስማሚ የሆነ ሻይ ነው ይዤላችሁ የመጣሁት። ስለዚህ ቀምሰን ነው የምናረጋግጠው። አዎ ያው ቀሲስ እንግዲህ ተመልካቾቻችን ያው በየቤታቸው ሰብሰብ ብለው እንዲጫወቱ ደስ ይላል የሚለውን ስሜት ለመፍጠር ብለን ነው። በኢትዮጵያና በተለያዩ ዓለማት ሆናችሁ የምትከታተሉን ተመልካቾቻችን ዛሬ በአብርሃም እንግዳ መርሃ ግብር ትኩረት አድርገን የምንወያይበት ርዕሰ ጉዳይ ቤተሰባዊ ሕይወትና የማህበራዊ ሚዲያ አጠቃቀም በሚል ርዕሰ ጉዳይ ላይ ነው የሚሆነው። በዚህ ርዕሰ ጉዳይ ላይ ያላቸውን ተሞክሮ የሚያውቁትንና ለኛ ለተመልካቾች ይጠቅማል የሚሉትን መረጃ ሊያካፍሉን ጥሪያችን አክብረው ሰዓታቸውን ጠብቀው እዚህ ስቱዲዮ የተገኙልን ሁሌም እንደ አባት በፈለግናቸው ሰዓት አለሁ የሚሉንን አባታችን መጋቢ አላፍ ቀሲስ ፋሲል ታደሰ አንደኛውና ዋናው እንግዳችን ናቸው። እንዲሁም ደግሞ ጋዜጠኛ ሀበኔውም ሲሳይ የትዳር መካኒክ በሚል ዩቲዩብ ቻናሉ እንዲሁም በማማከር ስራው የምታውቁት ጎበዝ የቤተሰብ ጉዳይ ግድ የሚለው
ሀገር የምትሰራው በቤተሰብ ነው ብሎ የሚታገል ቆራጥ ታታሪ ወንድማችን ነው ጋዜጠኛ ሀበኒዮም ሲሳይ። ከነሱ ጋር ነው ቆይታ የምናደርገው። በየቤታችሁ በስራ ቦታችሁ ሆናችሁ ለዚህ ርዕሰ ጉዳይ ትኩረት ሰጥታችሁ እንደምትከታተሉንና ከመርሃ ግብሩ ደግሞ ጠቃሚ መረጃ እንደምታገኙ እርግጠኛ ስለሆን እስከ ፍጻሜው ድረስ አብራችሁን ቆዩ። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ቀደም ብዬ እንደተናገርኩት ርዕሰ ጉዳያችን ማህበራዊ ህይወትና የማህበራዊ ሚዲያ አጠቃቀም፣ ቤተሰባዊ ህይወትና ማህበራዊ ሚዲያ አጠቃቀማችን ምን ይመስላል በሚለው ዙሪያ ነውና ወደ መጀመሪያው ጥያቄ እንደው ስገባ ስለ ማህበራዊ ሚዲያ አጠቃቀም እንደው የቤተ ክርስቲያናችን አስተምሮ ምን ይላል? ምን ይመስላል? የሚዲያ ጾም ያስፈልገን ይሆን? ቀሲስ የሚዲያ ጾም አለው? ከዚህ እስቲ እንነሳ ቀለል አድርገን። በጣም ጥሩ ነው። የሚዲያ ጾም አለው? አዎ። ይጾም አይን ይጾም ልሳን አይደል? አይን ይጾም ጆሮ ይጾም ስለሚል ሚዲያ ከአይን ጋር ከጆሮ ጋር የተያዘ ነው። እንደ አጠቃላይ ሚዲያ ግን ዘግተን ሳይሆን ያው በኋላ በምናነሳቸው ነጥብ ተመልካቾች ይረዱናል። ያም ሆነ ግን ጾም ማለት መቆጠብ አይደል? ስለዚህ ሚዲያንም ቆጥቦና ተቆጥቦ መገልገል አዎ ይጾማል ማለት ነው። ማህበራዊ ሚዲያ እንደ ቤተክርስቲያናችን ቀድሞ ህግና ስርዓት የተለያየ ስርዓት ቤተክርስቲያን ፍትሐ ነገሥትም ሲጻፍ ሶሻል ሚዲያው በዚህ ደረጃ አልነበረምና ራሱን የቻለ አንቀጽ የለውም። በማገናዘብ ለኃጢአት ከሚወስዱ ነገሮች ለመቆጠብ በሚያግዙ ጥቅሶች፣ ማስረጃዎች ይደገፋል እንጂ ራሱን ችሎ የለም። ወደፊት ግን ድንገት ሊቃውንቱ እስከ ቅዱስ ሲኖዶስ ሳስበበት የሆነ መርህ ሊኖር ይችላል የሚል እንደ አንድ የቤተክርስቲያን ሀሳብ ግምት አለኝ። ልክ እንደ ፖሊሲ የተለያዩ ፖሊሲዎች አሏቸው አይደል? የተለያዩ ጉዳዮች አዋጆች ይወጡላቸው የለ? እንደዛም ክርስቲያን ሚዲያ እንዴት ነው መጠቀም ያለበት የሚል አስተምህሮ ወደፊት የተቀረጸ ይኖራል ብዬ ገምታለሁ። ራሱን ችሎ ግን አሁን ስለ ጋብቻ ብጠይቅኝ ፍትሐ ነገሥት አንቀጽ 24 ትላለሁ። ስለ ጾም ብጠይቅኝ ፍትሐ ነገሥት አንቀጽ 15 ብሎ አዲስ እንዳለ ሆኖ ማለት ነው። ሃይማኖተ አበው ላይ እንደዚህ ዮሐንስ አፈወርቅ እንደዚህ ቄርሎስ እንዲህ እንላለን፣ ማስረጃዎችን መጥቀስ እንችላለን። አሁን ግን ለሶሻል ሚዲያ ለቲክቶክ ለፌስቡክ ፍትሐ ነገሥት ሃይማኖተ አበው ልልሽ አልችልም። ቅድም እንዳለው ግን አይን ይጹም እግር ይጹም እጅ ይጹም የሚለውን እሳቤ በመያዝ ሰዎች እንዴት ይገልገሉበት፣ እንዲገለገልብን ሳይሆን እኛ እንዴት እንድገልገልበት፣ እንዲገዛን ሳይሆን እኛ እንዴት እንግዛው፣ እንዴት እንጠቀምበት፣ እንዲጠቀምበት ሳይሆን እንዴት እንጠቀምበት በሚለው እሳቤ ከክርስቲያናዊ ስነ ስርዓት አንፃር ይሄ ጥሩ ነው ይሄ መጥፎ ነው በሚለው እናነሳለን እንጂ ራሱን የቻለ መርህ ነው ጥቅሱ እንዲህ ነው ብለን እናስቀምጠው የለም። በጥቅሉ ግን ጥቅምና ጉዳትን ግን እንደ ክርስትና መመዘን አለብን። ማህበራዊ ሚዲያ ጥቅም አለው። ለምሳሌ በዓለማችን አሁን በዚህ በግሎባላይዜሽን ዘመን ነው ዓለም እንደ አንድ ካርታ ወይም ሉላዊነት የሚለው ሴኩላሪዝም የሚለው ደግሞ የዓለም አቀፋዊነት እንቅስቃሴ የግድ ሀገራት አይደሉም ግለሰብ ከዛ እንቅስቃሴ ጋር ተጣምሮ የሚኖርበት የህይወት ገጠመኝ ግድ ነው። ስለዚህ እያንዳንዱ ነገር አስማንዲዎስ ነው ሰይጣን ነው ብለን ልናወግዘው ሳይሆን በራሱ ማህበራዊ ሚዲያ የተለያዩ ፕላትፎርሞች ያሉ ማህበራዊ ሚዲያ በራሱ ችግር ነው አንልም፣ ጥቅም አለው። ለምሳሌ እውቀት ማግኛ ነው ለተጠቀምበት። ሌላው መረጃ ማግኛ ነው። አብዛኛው መሰረታቸውን ከመረጃ ጋር የተያዘ ነው። መረጃ ማግኛ ነው። ሌላው ተደራሽና ፈጣን ነው። ለምሳሌ ስርዓተ ትምህርት አሁን እኛ የምንወያየውን ቤታቸው ቁጭ ብሎ ተመልካቾች የተመለከቱት ነው። እዚህ 5 ኪሎ ድረስ አላስቸገርናቸውም ይምጡን ብንል አይሆን። ስለዚህ ፈጣንና ተደራሽ ነው። ቤታቸው ቁጭ ብለው ሻይ እየጠጡ ቡና እየጠጡ እስቲ ምን እያሉ ነው እያሉ እየተወያዩበት ነው። ስለዚህ ለአስተላላፊውም ለአግኚውም ሶሻል ሚዲያ ፈጣንና ተደራሽ መሆኑን በአዎንታዊ የምናየው ነው። ሌላው በቀላሉ ወጪም ሊገኝ ይችላል። በይበልጥም ከአንዳንድ ጥናታዊ ጉዳዮች ጋር ጠለቅ ያሉ ግንዛቤ ማግኛዎች ጋር በጣም ብዙ ቦታ ተንከራተን ልናገኝ የምንችለውን ጉዳይ በቀላሉ ወጪ ማግኛ መንገድም ነው። ሌላው ደግሞ ጊዜ ቆጣቢም ነው። እንደየ አገልግሎቱና ሁኔታው ሶሻል ሚዲያ ጊዜ ቆጣቢ ነው። በጥቅሉ ግን እንደ ጉዳት ስናየው ደግሞ የመጀመሪያው ጉዳት ስለ ማህበራዊ ኑሮ በኋላ እንመጣለን። በጥቅሉ ነው የተዛባ መረጃ ወይም የተሳሳተ መረጃ
እንደ ክርስትና ህይወት ከክርስቲያን ህይወት የሚያወጣ ከጸጋ እግዚአብሔር የሚያርቅ ፈራጅ ወቃሽ የመሳሰሉ የሚያደርግ ከፍቅር የሚያጎድል ከቃል እግዚአብሔር የሚያጎድል ራስ እንዲታበዩ እንዲኮሩ ለራሳቸው ከትህትና መንገድ እንዲርቁ የሚያደርግ የተዛባ መረጃ ወይም የሐሰት መረጃ የስህተት መንገድ እንዲይዙ ከሚያደርግ አንዱ የሶሻል ሚዲያ አጠቃቀም ነው። እንግዲህ በተለይ የሐሰት መረጃ እንኳን ቤተሰብን ከገነት ሲያስወጣ አይተናል። አዳምና ሔዋንን ከገነት ያስወጣው የሐሰት መረጃ ነው። ዲያብሎስ የሐሰት አባት ነው። እንኳን ባልና ሚስትን ከእግዚአብሔር የሚለይ እግዚአብሔር የሚያክል ጌታ ገነትን የሚያክል ቦታ ያሳጣው የሐሰት መረጃ ነው። ዛሬ ከቤተ ክርስቲያን ከንስሐ አባት ከቁርባን ካራቀ ትዳርን ባልን ከሚስት ሚስትን ከባል አባትን ከልጅ ካራቀ አንዱ ይህንን ምክንያት ያደረገ የሐሰት መረጃ የሚሰራጭበት ወይም ደግሞ አጠቃቀሙ ጉዳይ የተዛባ መረጃ ነው። በተለያየ መልኩ ሀገር የከፈለ በነ ሮብዓም በነ ኢዮርብዓም ዘመን በተለያየ መልኩ የሐሰት መረጃ የሐሰት ወሬ የተዛባ ነገሮች ለፍርድ መቸኮል ሶስናን እውነት እግዚአብሔር ገለጠ እንጂ ባሏ ጭምር ትወገር ብሎ ያስወሰነ የሐሰት መረጃ ነው። ባልና ሚስት እንዲለያዩ ባላደረጉት አደረጉ ተብሎ እንዲበየን አባቶች እንዲሆኑ ቀሳውስት እንዲሆኑ መምህራን እንዲሆኑ የሐሰት መረጃ ሰዎች ላይ ድንጋይ አንስተን አልወገርንም እንጂ የሐሳብ ውግረት መለየት ማግለል ከባቲ ያበሳ እንዳንሆን በንስሐ እንኳን ተመልሰው ራሳቸውን ወደ እግዚአብሔር እንዳያቀርቡ ለዚህ ሁሉ ጠንቅ እስኪሆን ድረስ የሐሰት መረጃ በክርስትና ሕይወት ላይ እጅግ ፈተና ሲሆን ይታያል። ሌላው ሱስ ነው። ብዙ ጊዜ በእውነት ከሆነ እኔም በአስተዳደጌ ሱስ ሲባል ትዝ የሚለኝ በቃ የመጠጥ የሚጫጫ ሰው ነገር የመሳሰለው ብዙ ጊዜ አሁን ቄስ ሆኜ እንግዲህ ወደ 20 ዓመት በምክክር ሀገር ስገለገል የሚገርመው ከነዚህ ነገሮች ሁሉ በላይ እንደ ንስሐ ልጆች የሚነግሩኝ የሶሻል ሚዲያ ሱስ ነው። እዚህ ላይ እንቆይና እንግዲህ ሱስ የምትለዋን ገመዷን በደንብ ያዝ ማድረግ ስላለብን ነው። ጥያቄም ተያያዥ ጥያቄም ስላለ ነው። እዚህ ላይ ወደ ጋዜጠኛ አበኒ ስመጣ የሶሻል ሚዲያ ቅድም ቀሲስ አንስተውታል፣ ግን እዛ ላይም መጨመር ያለባቸው ነገሮች እንድትጨምርልኝ ነው። ሶሻል ሚዲያ ምንድን ነው ብለን ለእኛ ህዝብ ልንነግረው አይገባም። ምክንያቱም ቀድሞን ሄዶ ባህር ውስጥ ነው ያለው። ግን አሉታዊና አዎንታዊ ተጽዕኖዎችን አንድ ሁለት ብለን ማስቀመጥ ያስፈልጋል ብዬ ስለማስብ ነው። አሉታዊም አዎንታዊም ቀሲስ ያነሱት አለ። ሌሎች ያልተነሱትን ነገሮች እስቲ አንሳና ሱስ ምን አለበት? የቲክቶክ ሱስ፣ የዩቲዩብ ሱስ እንዴት ነው ቀሲስ የሚሉት ወደሚሉት እንመለሳለን ማለት ነው። እሺ፣ አመሰግናለሁኝ በቅድሚያ ስለጋበዛችሁኝ እግዚአብሔር ያክብርልኝ። ያው ቀሲስ በደንብ ሶሻል ሚዲያ ምንድነው ምን ጥቅም ጉዳት አለው የሚለውን በደንብ አንስተውታል። መሬት ላይ ያሉትን አንዳንድ ተጨባጭ ነገሮችንም ያየን ከነሳሻቸው አንፃር ብንመለከታቸው ጥሩ ነው። በተለይ ሱስ የሚለው ሐሳብ ብዙ ያነጋግራል ብዬ አስባለሁኝ። አሁን እንደው ቀላል ምሳሌ ብንወስድ አንድ የሕክምና ባለሙያ ራሱ ለምሳሌ ሲጋራ ማጨስ ሱስ ያለበት ቢሆን ኢቭን አንድ ፔሸንት ቢሮ መጥቶ ምናልባት እሱን እስከሚጨርስ መታገስ ላይ ይችላልና 2-3 ጊዜ ወጥቶ አጭሶ ሊመለስ ሁሉ ይችላል። እና መጨረሻ ላይ ግን ሲጋራ ጥሩ አይደለም እንዳታጨስሽ ብሎ ሊመክር ይችላል። የኛው ሰው የሚመለከተው ምን ነው ማጨሱን ስለሆነ እንዴ ራሱ እያጨሰን ለምንድነው አታጨስ የሚለኝ ይላል። ጉዳት እንዳለው ካወቀ ለምን አያቆምም? ራሱ እንዲህ አይነት ጥያቄዎች አእምሮአችን ውስጥ ይፈጠራሉ አይደል? በአንድ በኩል የአንድን ነገር ጎጅነት ውስጡ ከተዘፈቀበት ሰው በላይ የሚያውቅ የለም። ሁለተኛ ያ ሰው ከዛ ውስጥ መውጣት ያቃተው ወይም ደግሞ ለሌላው ሰው የሚመክረው እሱ ስለወደደው ወይም ልክ ነው ብሎ ስለተቀበለው አይደለም። ሱስ የሚባለው በጣም ከባድ ማነቆ ወይም ትልቅ ትራፕ ስለሆነ ነው። እንግዲህ ስለዚህ ስለ ሰብስታንስ ድረጎች ወይም ደግሞ ሲጋራ፣ ጫት የመሳሰሉትን ስለምንላቸው ብዙ ይታወቃል፣ ብዙ ጥናት ተሰርቷል። አሁን ከቅርብ ጊዜ ወዲህ የመጣው የሶሻል ሚዲያ ሱስ ግን ከሁሉም የሚከፋ መሆኑ በጥናቶችም የተረጋገጠ ጭምር ነው። ይሄ ዝም ብሎ እንደው በመሰለ ብቻ የሚነገር ወይም ደግሞ ደጋግሞ ስለምናየው ብቻ አይደለም። ምክንያቱም ትልቁ ጉዳይ ምንድነው? ይሄ የሚሰራበት መንገድ ይታወቃል በደንብ። የትኞቹም ሰብስታንሶች ሰውነታችን ውስጥ ያለውን የዶፓሚን ሌቭላችንን ነው ከፍ የሚያደርጉት
ወይም ደግሞ ውስጣችን ያለው እንግዲህ ሆርሞን ወይም እነዚህ ኒውሮሞተርስ እንላቸው እንችላለን ኒውሮትራንስሚተርስ የምንላቸው በጣም እነሱ የማነቃቃት ጉዳይ ያለው ነው። በጣም ደስ የሚል ማናቀው ምናባዊ ዓለም ውስጥ ይከተናል። ያንዳንዳቸው ምን ያህል ደረጃ ነው ሊያነቁን ወይም ሊያነቃቁን የሚችሉት ወይም ደግሞ ያን አይነት የምናስበው ምናባዊ ነገር ውስጥ ሊከቱን የሚችሉት የሚለው በደንብ የተጠና ይታወቃል። የሶሻል ሚዲያ የሚፈጥርብን የደስታ ወይም ኤግዛይትመንት መጠን ግን በጣም ከፍ ያለ ነው። ስለዚህ ይሄ ምናብ ዓለም ውስጥ ከቶን ወደ እውነታው ዓለም ለመመለስ በጣም እንቸገራለን። ለዛ ነው የሶሻል ሚዲያ ጉዳት ከሚባሉት ውስጥ ለምሳሌ በሶሻል ሚዲያ የምናየውን ህይወት ሁሉ ትክክል ነው ብሎ የማሰብ የሌሎችን ህይወት በጣም ፍጹም አድርጎ የመረዳት ከነሱ አንፃር እኛ እኮ በጣም ጤናማ የሚባል ህይወት እየኖርን ሊሆን ይችላል። በቃ እኔ ኋላ ቀርቻለሁ፣ የጎደለኝ ነገር አለ፣ የኔ ህይወትማ ምን በስኬት የተያዘ ነው፣ ማረባ ሰው ነኝ የመሳሰሉትን ስሜቶች የሚያመጣው ለራሳችን ይሄ በሐሰት የምንፈጥረው የምናባዊነት መጠን ሌሎችን በቀላሉ እንድንቀበል ያደርገናል። እነዛኞቹም እኮ የሚያደርጉት በምናብ ዓለም ውስጥ አይደል እንዲጓዙ የሚያደርጋቸው ከፍ እያለ ሲሄድ የሌለ ዓለምን ፈጥረው ሁሉ ትንሽ ኩሬ ሲመለከቱ ካልዋኘን እስከ ማለት የሚደርሱት ወይም ያችን አይቶ ባህር ውስጥ ገባሁኝ ብለው የሚደነግጡት እኮ በቃ ምን ያህል ቅዠት ዓለም ውስጥ እንደሚገቡ ያሳያልና የሶሻል ሚዲያ ጉዳቱ ዘንድ ድረስ የሚደርስ ነው። እዛ ደረጃ ላይ ግን በአንድ ጊዜ ሰው አይደርስም። ቀስ በቀስ ነው እየተለማመደው የሚመጣውና አንዱ እሱ ነው። ሁለተኛ ነገር ይሄ እንደሚጨሰው እንደሚቃመው እንደሌላው ነገር ስለማይታይ ጉዳቱም በማህበረሰብ ውስጥ እንግዲህ ታክሲም ውስጥ ሆነን ሊፍትም ውስጥ ሆነን መንገድም ላይ የተጓዝ ምን እያደረገን ስንጠቀመው ይሄ ሰው ሱስ ውስጥ ገብቷል ተብሎም የሚያስፈርጀንም ነገር ስላልሆነ ከነዚህ ነገሮች የተነሳ ብዙ ችግሩን እንግዲህ እንደ ማህበረሰብ ገና የተቀበልነው አይመስለኝም። ግን አንድ ማነጻጸሪያ ማንሳት ፈልጋለሁ። እንግዲህ እንዳለመታደል ሆኖ ኢትዮጵያ ውስጥ በተሽከርካሪ ቁጥር በጣም አናሳ መኪኖች ያሉባት ሀገር ናት። በትራፊክ አደጋ ደግሞ ትልቅ ማለት ብዙ ሰው ከሚያልቅበት ብዙ ሰው ለአልጋ ቁራኛ የሚሆንበት ዘላቂ አካል ጉዳተኝነት ውስጥ እስከሚገባ ድረስ ብዙ አደጋዎች የሚመዘገቡባት ሀገር ናት። ምናልባትም በአደጋ ብዛት መጀመሪያዎቹ አካባቢ ላይ የምትፈረጅ ሀገር ናት። ይሄ ለምን ሆነ ብለን ከተመለከትን መኪና በራሱ መቼም ገዳይ አይደለም። መኪና በራሱ ችግር ፈጣሪ አይደለም። ይሄን አለመሆኑን የምናረጋግጠው በጣም በመቶ ሚሊዮኖች የሚቆጠር ወይም ደግሞ በ10 በ20 ሚሊዮን የሚቆጠር መኪና ባለባቸው ሀገራት ያን አይነት አደጋ ሲደርስ አንመለከትም ኢትዮጵያ ውስጥ የሚመዘገበውን ያክል። ስለዚህ ይሄ እጃችን ላይ የምንይዘው ስልክ የሚባለው ጋጀት ስናየው በጣም ቀላል ለመጠቀም ምቹ የሚያምር ነገር ይመስላል እንጂ መኪና ልክ በትንሽ ቁጥር ይዘን ብዙ አደጋ ልክ እንደምናደርሰው ሁሉ ይሄኛው ደግሞ አሁንም በተጠቃሚ ቁጥር ገና በአንጻራዊነት ትንሽ ነው እንደ ሀገር። ኦፍ ኮርስ ፕሮግሬሲቭሊ ነው እያደገ ያለው ወይም ኤክስፖኔንሻሊ በሚባል ደረጃ ነው እያደገ ያለው። ይሄንም ያህል ስልክ ግን ቁጥር ይዘን እያደረሰ ያለው ማህበራዊ ቀውስ ግን ኦልሞስት በትኛው በመኪና አደጋው ልክ ብትመለከቱ በየቤቱ እያስከተለ ያለው መዘዝ የዛን ያክል ነው። ለምን ቢባል ልክ መኪናን በአግባቡ በስርዓቱ ተምረን ስነ ምግባር ኖሮን ግብረ ገብነት ኖሮን ለሌላው ሰው ኬር አድርገን እንደማንጠቀመው ሁሉ ስልክም ላይ ተመሳሳይ ነገር ነው እየመጣ ያለው። በኃላፊነት እየተጠቀምን ስላልሆነ በጣም ብዙ ቤቶችን እያፈረሰ ነው። ብዙ ማህበራዊ ጠንቅ እያመጣ ነው ያለው። ኢቭን እንደ ሀገር እስከ ፖለቲካ፣ ማህበራዊ ህይወት፣ ኢኮኖሚ ብዙ ነገር ልትዘረዝሪ ትችያለሽ። ብዙ ቀውስ ነው ያመጣው። ያው የኛ ስኮፓችን አሁን ቤተሰብና በቤተሰብ በልጆች መካከል ያለውን ስለምናወራ ነው እንጂ ችግሩ ያን ያህል ነውና ሰው አቅልሎ መመልከት የለበትም። ይሄን ስልክ እንዴት እንደሚጠቀም ልጁ ካላወቀ ለአንድ ልጁ ስልክ የሚሰጥ አባት ገና 18 ዓመት ሳይሞላው መንጃ ፈቃድ ሄዶ ትምህርት ሳይወስድ ሳይማር መኪናን ካሽከርከር ብሎ እንደመስጠት እንደሚቆጠርና ማን ተጠያቂ ሊያደርግ እንደሚችል ያወላጅ ራሱ ጋር መልሶ ማሰብ አለበትና በዛ ልክ ነው ነገር እየሆነ ነው የሚመለከተው። ሰፊ ነው ችግሩ። ይሄ የማህበራዊ ሚዲያ ሱስ ለቤተሰባዊ ህይወት ምን እንቅፋት አለው? የታየው እኮ ሞባይል ነው፣ የታየው እኮ ቲክቶክ ነው፣ የሚታየው እኮ ዩቲዩብ ነው፣ የሚመጣው እኮ ደስ የሚል ነገር ነው። የቱ ነው ሱሱ? አሁን አባትም እናትም ልጆችም ጎሬ አብጅተዋል። በአንድ ሳሎን ውስጥ በአንድ ጥራስን ውስጥ የየራሳቸውን ቤት መስርተዋል። በየቤታችን እየመጣ ነው ይሄ ጉዳይ። ተመልካቾችም ይህንን ጉዳይ ጆሮ ሰጥተው ያዳምጡታል። ሐሳብ አስተያየታቸውንም በአድራሻችን ይልኩልናል ብዬ አስባለሁ። ሱሱ ምንድነው? ደስ ይላል እኮ ቀሲስ ሞባይል ይዘን እንዲ ስናደርገው ደስ ይላል እኮ ቆሎም ይያዙ። ልክ ነው። ልክ ነሽ። ለምሳሌ አረቄም እኮ ለጠጩ ደስ ይላል።
ለሰካራሙ እኮ ስካር ደስ ይላል፣ ዝሙቱም እንደዛው። ግን በስጋም በነፍስም የሚያስከትለው ነገር ነው። ጠቢቡ ሰሎሞን ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል። ብዙ ኃጢአት እኮ ለስጋ ይስማማል፣ ለስጋ እኮ ደስ ይላል። አብዛኛው እኮ ለመደሰት ነው የሚጠጣው፣ ለመደሰት ነው የሚያጨሰው። ግን በስጋም በነፍስም የሚያጣው ነገር አለ። በማመንዘር ውስጥ እኮ ደስታ ለማግኘት ብለው ነው። አሁንም ያንን የተለያዩ ፕላትፎርሞች እየተጠቅሞ ሶሻል ሚዲያ ላይ መዋል ማተኮር ለግዳው ደስ ይላል። ግን ነው መጠን ልክ ያስፈልገዋል። ያ ደስታ ግላዊ ህይወት ላይ፣ መንፈሳዊ ኑሮ ላይ፣ የትዳር ህይወት ላይ፣ የልጆች ህይወት ላይ ከፍተኛ ችግር እያመጣ ነው። ቅድም እንደተባለው ሱስ የሚያሰኘው ነገር ደግሞ አንድ ሰው በአንድ ነገር ሲጣበቅ ነው ወይም ሲገዛ ነው። ለዛ ጉዳይ ተገዛ ማለት ጊዜውን፣ ገንዘቡን፣ ሁኔታውን ሁሉ ለዚያ ጉዳይ ትኩረት ይሰጣል። ትዳርን፣ ልጅን፣ መደበኛ ስራውን፣ ትምህርቱን ቸል ይላል። ለምሳሌ በጣም መጠጥ የሚወድ ሰው ከማህበራዊ ኑሮ ከተለያዩ ጉዳይ እየራቀ የሚወደውን ነገር ብቻ ለማግኘት ሱስ እንግዲህ ነው። አሁንም ሚስት እያለች ስልክ ላይ ልጆችን ማናገር እየተቻለ ስልክ ላይ፣ ልጆችም አባት ማናገር እየቻሉ ስልክ ላይ፣ የትምህርት ጥናት እያለ ቲክቶክ ላይ። ስለዚህ ለዛ ጉዳይ የበለጠ አይምሮም አይኑም ጉልበቱም መስጠትና ለዚያ ጉዳይ መገዛት ነው። ያ ክርስቲያን ደግሞ ከምንም በላይ ህዋሳቱን ለእግዚአብሔር እንዲያስገዛ ሌሎች ነገሮችን እንዲጠቀምባቸው እንጂ ሌሎች ነገሮች በሱ ላይ እንዳይጠቀሙበት። በሌላ መንገድ ዓለምን መውደድ ከእግዚአብሔር ጋር ጥል ነው ይላል ቅዱስ ያዕቆብ። እግዚአብሔር እንወዳለሁ ካልን በእግዚአብሔር መንገድ በልክና በስርዓት እንድንኖር ነው። ከዚያ መንገድ ውጭ ያለው ግን ዓለምን መውደድ። ዓለም መውደድ ማለት ዘፈንን መውደድ፣ ምድራዊ ነገሮችን በዓለም ያለውን እንጂ ጋራ ሸንተረሩን አይደለም። ስለዚህ አሁንም ዓለምን መውደድ ውስጥ ይህን ዓለም መውደድ ከእግዚአብሔር ጋር ጥል ነው። ያዕቆብ ምዕራፍ 4 ላይ በዓለም ውስጥ ያሉ ነገሮችን ዘፈን ሊሆን ይችላል፣ በዋልት ሊሆን ይችላል፣ ሐሜት ሊሆን ይችላል። በጣም ክርስቲያናዊ ህይወትን አይደለም ህሊናን የሚያውኩ ምስሎች ሊሆን ይችላሉ። በነዛ ነገር ላይ ጥገኛ መሆን ዓለምን መውደድ ነው። ከጸሎት ያርቃል፣ ከቅዳሴ ያርቃል፣ ከቃል እግዚአብሔር ያርቃል፣ ከትዳር ጭውውት፣ ከልጆች ውይይት፣ ከማህበራዊ ጉዳይ፣ ከመንፈሳዊ ጉዳዮች ያርቃል። ስለዚህም በዚያ ጉዳይ መገዛት ነው። በሌላ መንገድ መድኃኒታችን ኢየሱስ ክርስቶስ ያው አንድ ባሪያ ለሁለት ጌቶች መገዛት አይቻለውም፣ አንዱን ይከተላል ወይ አንዱን ይተዋል ነው። አሁን እንደዛ እየሆነ ነው። ኦርቶዶክስ ነኝ፣ የተዋሕዶ ልጅ ነኝ፣ የቤተክርስቲያን ልጅ ነኝ፣ አገልጋይ ነኝ፣ ግን አገልግሎት ላይ እየቀነስን ነው፣ ንስሐ ላይ እየቀረን ነው። ቅዱስ ጋብቻ ነው፣ የቁርባን ጋብቻ ነው፣ ግን ጋብቻችን እንዴት ነው? በጣም ብዙ አደጋ ውስጥ የገባ ነው። አደጋ ውስጥ ከሚከቱት አንዱ ለሶሻል ሚዲያ በመገዛት ነው። ስለዚህ የመገዛት ነው ማለት ነው። እየገዛ ነው የተጠቀምንበት ሳይሆን እየተጠቀመብን ነው። ጌታ ደግሞ ለሁለት ጌቶች መገዛት አይቻልም፣ ቁርጠኛ መሆን ያስፈልጋል። ልክ አሁን ከማምለክ ያልተናነሰ ነው እኮ። አንዳንዴ እኮ በዚያ አትምጭብኝ በዚያ አትምጣብኝ ብሎ የሚጋጩም እኮ አሉ። እሱም ይነሳ ፈልጋለሁ እኔ እንግዲህ ማምለክ ነው የቀረን እኮ፣ ወይ ስልኩን አስቀምጠን መስገድ ነው የቀረን እንጂ ተቆጣጥሮናል እኮ። በጣም ሶሻል ሚዲያ ስልኩ ላይ የለመደ ሰው ባትሪ ሲቀንስ ራሱ ጥሩ ስሜት አይሰማው። ስልኩ ገዘጋማ በቃ ሚስቱን ዘጋ ይቀየራል በቃ። ፍርሃት፣ ጭንቀት፣ ምን ሆነ ምን ተፈጠረ። ስልክ መኪና ላይ ረስቶ ካፌ የገባ ሰው ሄዶ ከመኪና እስከሚያወጣ ሰላም አያገኝም፣ ባይከፍተው እንኳን እጁ ላይ። ስለዚህ የሆነ ነገር ላይ ዲፔንድ ጥገኛ እየሆነ ነው ማለት ነው። የመደበኛው ጠቃሚ ጎኑ እንዳለ ሆኖ ማለት ነው። በአብዛኛው ግን እንዲህ አይነት ጥሩ ስሜት ማይሰማን ፌስቡክ ካላየን ዩቲዩብ ወይም የተለያዩ ቲክቶክ ሳያይ ጥሩ ድባቴ፣ ድብርት፣ ብቸኝነት ስሜት፣ ባዶነት ስሜት እስኪሰማ ከደረሰ በጣም ዛሬ ጥገኛ ሆኗል ማለት ነው። ከዚህ አንጻር እዛ ላይ ጥገኛ መሆን ደግሞ ከብዙ ጉዳይ እያራቀን ነው እና ለጋዜጠኛ ለሚጨምርበት ሀሳብ መነሻ ላምጣ። ሆንም ግንኙነት ላይ እየፈጠረ ያለው ችግር አንደኛ ግንኙነት መቀነስ ነው ራሱ። በቤተሰብ አይደል የምንወያየው? ባልና ሚስት ማውራታቸው፣ አብሮ መብላታቸው፣ አብሮ ሻይ ቡና መጠጣታቸው አይደለም ውጭ ወጥተው ዘና ሊሉ ቤታቸው ውስጥ እንኳን ግንኙነታቸው እየቀነሰ ነው። ሰው ያለ እኮ አይመስልም። አንዳንድ ቤት እንደው ጎራ ስንል 5 ልጅ ያለው ባልና ሚስት ሆኖ በቃ ጸጥ ነው የሚለው። የት ውስጥ ተቀብሯል? እዚህ ሶሻል ሚዲያው ላይ በየግላቸው ተቀብሯል፣ በየምኝታ ቤታቸው። ምንድነው ይሄ ነገር?
አንዷ በሆነ ቃል ነግራኛለች። ባለቤቴ በጊዜ ይገባል። ያው ግን ቀሲስ ይኸው አበኒም እያየ ነው። ምንድነው ተመልካቾቻችን የስልክ ጥሪ ሲያስቸግረው ለመዝጋት ነው። እሺ እና ምን አለችኝ? እንደ ወቀሳ ነው ስለ ባለቤቷ እየነገረችኝ ነው። ባለቤቴ በጊዜ ይገባ ስል ጥሩ ስሜት ነው የተሰማኝ። በጊዜ የሚገባ ባል ያው ይደነቃል። ግን አለች ገብቶ ይወጣል አለች። አልገባኝም። እና ገብቶ አንድ ሁለት ሊል የሚወጣ አካሉ ይገባል። ከዛ ደግሞ ቲክቶክ ምናምን ይገባና ይወጣል። መንፈሱ የለም በቃ ነው ገብቶ። እኔም በዛ መንገድ ነው የገለጸችውና አገላለጿ ደስ ብሎኛል። ኋላ ላይ ስረዳው ገባ እንጂ የለም ያሰውዬ ነው እኔ ነው። አዎ እሱም ታዲያ መጣ ለብቻው። እኔ እኮ በጊዜ ነው የምገባው ምን አድርግ ነው የምትለኝ እሷ? እንደኔ በጊዜ የሚገባል ወይ? ከዛ የእሷን የነገርኩት ትገባለህ ግን ትወጣለህ ነው። በኋላ ተማመንን። አዎ እውነት ነው እገባለሁ፣ 11 ተኩል እገባለሁ፣ ግን ልጆቹን አላይም። እሷንም በቃ ደህና ናችሁ እንዴት ናችሁ? ከዛ በቃ እንዲያውም በሁለት ጉዳይ ነው የሚጠቀመው። እዚህ ጋር ስልኩን፣ እዚህ ጋር ላፕቶፑን። ሁለቱም ላይ ስራውን እኮ ቀን ጨርሷል። ስራም አይደለም ተማምነናል። ስራም አይደለም ግን በጣም የቲክቶክ ግሩፖችም አሉት ቡድኖችም አሉ። ምን ብለው ይሆን? ቆይ እዚህ ላይ እኔ ልግባ ነገር ይላል። እዚህ ላይ ለመግባት ደግሞ በዚህ ጉዳይ ሌሎች ምን አሉ የሚለውን ደግሞ እዚህ ጋር ደግሞ ይፈልጋል። ስለዚህ ገብቶ ወጣ። እውነትም አካሉ ገብቷል፣ ግን ተመልሶ ፌስቡክ ወደ ውጭ ወጥቷል እና በትክክል ግንኙነት ቀንሷል። እንደ ባህላችን ከሆነ እኮ የኛ ሀገር እንደውም ለየት የሚል ነገር ያለ ይመስለኛል። ቤታችን ክብ፣ መሶባችን ክብ፣ ትሪያችን ክብ መልእክት እኮ አለው። በእኩልነት ለምሳሌ ማዕድ ዙሪያ፣ በማዕድ ዙሪያ እየተባለው በተለያየ መንገድ እንደሚጠቀስ ሁሉ በማዕድ ዙሪያ አባት፣ እናት፣ ልጅ እየተጎራረሱ እኩል እየሆኑ ፍቅርን እኮ ነው ክበብ ዋለ ጽዮን። ክብነቱ ራሱ እኮ ፍቅርን ክበቧት ለቤተክርስቲያን ለእመቤታችን የተነገረ እንደሆነ ሁሉ ግን ሲሆን ባል፣ ሚስት፣ ልጆች ክብ ሰርተው በማዕድ እየተጎራረሱ እየተመራረቁ ውሏቸውን እየተጫወቱ የሚያሳየው ነገር አለ። ይሄ ትልቅ ጸጋ እኮ ነው። ያን ነው ያጣነው አሁን። በአብዛኛው ባልን ብቻውን ይመገባል፣ በአንድ እጁ ስልክ ይዛል፣ በአንድ እጁ ይጎርሳል። እሷም እንደዛው መጠን አያውቀውም። አዎ ልጆችም እንዳላችሁ። ስለዚህ በትክክል ግንኙነት ቀንሷል። ለትዳር ጊዜ አለመስጠት፣ ለልጅ ጊዜ አለመስጠት እንደዛ። ሌላው በተዛባ መረጃ ግጭት፣ በተዛባ መረጃ ከቤተሰብ አንጻርም አንዳንድ ጊዜ ተቃራኒ ምልከታ ላይ የሆንና እከሌ ያለው እንዲህ ነው እሷ የከሌ ደጋፊ በቲክቶክ ደረጃ እሱ ደግሞ ከዛ ያ ሰዎች ማህበራዊ ሚዲያው ራሱ አባባሎቹ ወይም አጀንዳዎቹ ባልና ሚስትን ሲያጋጩ ሲያለያዩ፣ አንዱ ያንዱ ደጋፊ አንዱ ያንዱ ደጋፊ ሲሆን፣ በዚህ መንገድም ልጆችም እንደዛው ለግጭት ምክንያት ሲሆን፣ ወይ ደግሞ በተዛባ መረጃ ይዛ የምታወራውን እሷ ለመቀበል ወይ እሱ በተዛባ መረጃ አንስቶ እንዲያየው ሰማው ከሌና አምነዋለሁ ያለውን እሷ ደግሞ ያና ለመቀበል በሶሻል ሚዲያ ምክንያት ግን ተጋጭተው የሚመጡ ብዙዎች ናቸው። በሚያዩት ነገር ተቃራኒ ነገር ወይ ባለ ጉዳዩ ጋር ወይ አግባብ ባለው ጉዳይ እውነታው ከማጣራት ይልቅ በከሌ አትምጭብኝ አይነት የከሌ ትክክል ነው የከሊት እንዲህ ነው በሚለው በእንደዚህ አይነት መንገድም ለግጭት ምክንያት ሲሆን ይታያል። ሌላው መንፈሳዊ ዝለት፣ ከቁርባን ህይወት መራቅ፣ ከሰንበት ማስቀደስ፣ በዓላትን ማክበር፣ የጸሎት ህይወት የቤተሰብ ጸሎት የነበራቸው አሁን ጸሎቱ በቃ ሶሻል ሚዲያ ላይ ሆኖ ለጸሎት የሚቆም መቀነስ። ቅዱስ ጳውሎስ ዝላችሁ በነፍሳችሁ እንዳትወድቁ ይላል ዕብራውያን ምዕራፍ 12 ላይ። ሰይጣን መጀመሪያ ሰዎችን ከሚያዳክምበት ነገር አንዱ ያዝላል። ካዛለ በኋላ ደግሞ ያው ይጥላል ማለት ነው። ስለዚህ ስጋም ምግብ ካጣ ይዝላል፣ ውሃ ካጣ እንዝላለን። የዛለ ሰው ቶሎ ካልደረሰለት ለራሱ መውደቁ ነው። ብዙዎች ከጸሎት መራቅ እንግዲህ በቀኖና ሂደት እንኳ የምናየው ከጸሎት እንደ ድሮ አይደለውም፣ ስግደት እንደ ድሮ አይደለውም እያሉ ልጆቻችን ይነግሩናል። ይሄ የሚታይ ጉዳይ ነው እና ያው መልሰን ጠይቃለን። ለምን ይመስልሻል? ለምን ይመስላል? እንጃ በጣም በሶሻል ሚዲያው ከስራ ባሻገር በሶሻል ሚዲያ ቢዚ ሆንኩ መሰለኝ። ዛሬ በጣም እጠመዳለሁ። ስለዚህ ማታ 3 ሰዓት ላይ የሚጸልየው ሰው ማታ 3 ሰዓት ላይ ስልኩ ላይ ነው። ስለዚህ መንፈሳዊ ዝለት በትክክል እየገጠመን ነው። ቅዳሜ ምሽቱን በዚያ ላይ ተጠምደው ያመሻሉ። እሁድ ጠዋት እንዴት ኪዳን ያደርሱ? እንዴት ወደ ቅዳሴ ይሄዱ?
ስለዚህ በአንድም በሌላ መንገድ መንፈሳዊ ዝለት ቤተሰብ ውስጥ እንዲገባ እያደረገ ነው። ሌላው የልጆች የትምህርትና የመንፈሳዊ ሕይወት መቀነስ ልጆቻቸው ላይም እንደዚሁ ራስ ቀጥታ ልጆቹም በተለያየ መንገድ በእውነት የጥናት የሚያስፈልገው አይመስለንም። በአብዛኛው የልጆቹን የትምህርት አቅም እየቀነሰ ያለው የሶሻል ሚዲያ ጉዳይ ነው። ዛሬ 2 ቤተሰብ አስተናግጃለሁ። 13 ዓመትና የ15 ዓመት ልጃቸውን ስለ ልጆቻቸውን የነገሩኝ። ባለፉት ጊዜያት በጣም ባለ 15 ዓመት ልጅ በነበራት መጠነኛ የክፍል ደረጃም አንደኛ ነበር የምትወጣው እና እናት ችግሯን ልትነግረኝ የመጣችው በቃ ልጄ በዚህኛውም በዛኛው በየትኛውም መንገድ ብቻ ቲክቶክ ላይ እዚህ ላይ ተጠመደች። አሁን ውጤቷ የዚህን ዓመት ተሰጋለሁ፣ አስተማሪዎቿ ምን እየሆናችሁ ነው እያሉኝ ነው። እና በሶሻል ሚዲያ ጥገኝነት ምክንያት ትምህርቷን ቀነሰች። የብዙ ወላጅ አቤቱታ ልጆቼ በሶሻል ሚዲያ ጥገኝነት ምክንያት ትምህርታቸውን ቀነሱ፣ ወረዱ። ብዙዎቹ ለቋንቋ እውቀትን ታሪክን ለማዳበር ሳይሆን በተለይ ግሩፕ አለ፣ ቴሌግራም ላይ ግሩፕ አለ፣ የሚጻጻፉት ነገር አለ፣ የሚላላኩት ፊልም አለ። እርግጠኛ ነኝ በቲክቶክ ደረጃ መሰረታዊ ትምህርት ይገኛል ብዬ አላምንም። መረጃ ይገኛል። በዛች ቅጽበት በመተጣ ነገር አንድ ዲያቆን መቼም ቅኔ አይቀኝም በቲክቶክ። ልክ እንደዛ ሁሉ በቅጽበት በተላከው ጉዳይ እርግጠኛ ነኝ አንቀጽ ቅዳሴ አያጠናም። አሁን ላይ የምናገረው የቤተክርስቲያን ሰዎች ይረዱኛል። ለመረጃ ነገር ነው። ስለዚህ ልክ ይህንን በአስኳላው ትምህርትም ስናየው በቲክቶክና በእነዚህ በሚላኩ ነገሮች ጥልቅ እውቀት ያገኛሉ ብለን አናስብም። ሌላ ፕላትፎርሞች አሉ ብዬ ገምታለሁ። ለዚህኛውማ ማንበብ የፈለገ እኮ ለንባብ የሚሆን አለ። ለንባብ የሚሆነውን በድምፅ የሚሰማውን ጥናታዊ ሪሰርች ተኮር ነገር ላይ አይደሉም ብዙዎቹ፣ እዚህ ላይ አይደሉም ብዙዎቹ። ስለዚህ ፊልም ላይ፣ ቪዲዮ ላይ፣ አንዳንድ የነውር ጉዳይ ላይ እና መጻጻፍ ላይ፣ መደናነቅ ላይ፣ የሆነ አካል ውጫዊ ጉዳይ ማድነቅ ላይ በዚያ ዙሪያ ላይ ስለሆነ ወይም ደግሞ ለማውራት እንዲመች እኔም እኮ አይቼዋለሁ፣ እኔም ፎሎ አድርጌዋለሁ፣ እኔም ሰብስክራይብ አድርጌዋለሁ ለማለት እንዲመቻቸው በይበልጥም በወጣትነት እድሜ ያሉ ማለት ነው እዚያ ላይ ሲያተኩሩ መቼ ይጠና? ሳይጠና ደግሞ ፈተና እንዴት ይለፉ? ስለዚህ ልጆችም ከትምህርታቸው እንዲሰንፉ፣ ቤተሰብ በዚህ እንዲያዝን፣ ውጤታማ እንዳይሆኑ እያደረገ ነው ብዬ አስባለሁ። እዚህ ላይ ግን አባትም ሞባይሉ ላይ ከሆነ እናትም ሞባይል ላይ ከሆነች ባላቸው ትርፍ ሰዓት ልጆቹ ምን ያደርጉ? ለማን ነው ጥያቄው የሚቀርበው ነው። ሀበኒ በተነሳው ጉዳይም ላይ እንደው ማንጠር ማንጣፈፍ ለምንድን ነው ወላጅ እንደ ወላጅ ልጆቹን አቅጣጫ ያላሳየው? ይሄ ክፍተት ለምንድን ነው እንዲሰፍቶ የመጣው? ባንተም ባለ የማማከር ሙያ ላይ የገጠመህን እያነሳ ትንሽ ጨምርበት እስቲ። እሺ፣ ያው ቀሲስ እኮ ምንም አላስተረፉልኝም እኮ ሁለገብ ናቸው። ቀሲስ ምን ጊዜ ቅርብ ናቸው ለማህበረሰቡም ለምእመኑም፣ እንደው በውጭ ዓለምም አገር ቤት ያለውንም የተባህል ጠንቅቀው ስለሚያውቁት ነው። ይሄ አሁን የሶሻል ሚዲያ ይዞት የመጣው ቀውስን በቤተሰብ ህይወት እየፈጠረ ያለው ችግር በዚህ በሕክምናውም በስነ ልቦናውም ዓለም ተመራማሪዎችም አንድ የሰጡት ስያሜ አለ ከቅርብ ጊዜ ወዲህ ማለት ነው። ቴክኖፈረንስ ይሉታል። ቴክኖሎጂን የፈጠረው ኢንተርፈረንስ እንደማለት ነው፣ ወይም ደግሞ ጣልቃ ገብነት ልትዩ ትችያለሽ። እና ቅድም ሲያነሱት እንደነበረው በባልና በሚስት መካከል፣ በወላጆችና በልጆች መካከል ኢቭን እኮ እኛም ወላጆች ብንሆን ለእናት አባቶቻችን እኛም ልጆች ነን አይደል? ይሄ እስከ አያቶች በተለይ ለአያቶቻችን ለምንላቸው በጣም ሌላ የብደት ዓለም ነው አሁን እኛ ያለንበት። ምንም አይገባቸውም እነሱ በቅርበት ልጅ የደረሰልኝ አሁን ለኔ ይጦረኛል ብሎ ሲያስቡ እንደው ኢኮኖሚካል ደህና የሆነ ሰው ገንዘብ ሊልክ ምን ይችላል? ግን በተለይ እድሜ እየገፉ ሲሄዱ እናት አባቶቻችን የሚፈልጉት አንዱ ቁጭ ብሎ ማውራት አይደለ? መደመጥን ይፈልጋሉ። ያለፈውን ዘመን እንትማት ይፈልጋሉ። ያን እያገኙ አይደለም። ጠንቁ ቀላል የሚባል አይደለም። ሰው እንዳልሽው ወይም እንደተነሳው ችግሩ በጣም ሰፊ ነው። ብዙ ነገሮችን መዘርዘር ይቻላል። እንደው ቅድም ቀሲስ በጣም ብዙ ጥሩ ነገሮችን በትክክል እያመጣ ያለውን ችግር በጥናትም የተገለጹትን እያነሷቸው ስለነበረ እዛ ላይ ምናልባት አንዱ ለነጥቦች ለመጨመር አንዱ ይሄ ኢሞሽናል ቺቲንግ የሚባለውም ከዚሁ ጋር የተያያዘ ነው። ለብዙዎች በር እየከፈተ ያለው ለምሳሌ አንዱ ሲመለከቱ የሚውለው አንድ ወንድ ባለትዳር ሆኖ
ለምሳሌ በተክለ ሰውነታቸው ቆንጆ የሆኑ ሴቶችን ሲመለከት የሚውል ከሆነ ይሄ ሰው በአካል ባያገኛቸውም አብሯቸው ባይሆንም በመንፈስ ግን ከነዚህ ሰዎች ጋር ኦሬዲ እያመነዘረ ነው እንደማለት ነው። ወይም ደግሞ አደልተሪ ተብሎ ከሚጠራው ጋር ልንወስደው እንችላለን እና እሱ አንድ ችግር ነው። እሱም በራሱ በጣም ብዙ ትዳሮች ላይ ጭቅጭቅ ሲፈጠር ችግር ሲፈጠር ይታያል። ከዛ አልፎ አንዳንዴ ያለፉ ጓደኞቻቸውን ኢቭን ከትዳር በፊት የነበሩትን ጋር የመጻጻፍ የመደዋወል እንዲህ አይነት ጉዳዮች አሉ። ከዚህ ጋር የተያዙ በጣም ብዙ ታሪኮችን ምሳሌዎችን ማንሳት ይቻላል። ኢቭን አንዳንዴ በቃ እኔን በዚህ ቤቱ ተቀምጬ ስላየኝ ነው የናቀኝ በሚል ራሱ በሌላ አካውንት ከፍተው ባሌን እስኪ ልሰልል ብለው ሚስቴን ልሰልል ብለው ሁሉ እስከዛ ርቀት የሚሄዱ ሁሉ ሰዎች እንዳሉ ይታወቃል። ይሄ ሁሉ ነገር ይዞ የመጣው የትዳር አጥር የሚባለው ልብ ውስጥ ነው ያለው እንጂ አይን ላይ አይደለም ያለው። ስለዚህ ያን ካለ መገደብ የተነሳ ለብዙ ነገር ክፍተት ይፈጥራል ማለት ነው። ከዛ ባሻገር የልጆች ላይ የሚፈጥረው ጫና ቀላል አይደለም። በነገራችን ላይ ዓለማችን ላይ በጣም ብዙ አይነት ስለ ፓሬንቲንግ የተጻፉ የተባሉ የተነገሩ ብዙ አይነት ነገሮች አሉ። ቀሲስም ይደግፉኛል። በቃ የተረጋገጠው አስተማማኝ የሚባለው የልጅ አስተዳደግ ዘዴ የሚባለው ምሳሌ መሆን ነው። በቃ ወላጅ ለልጆቹ ልጆች ምክንያቱም የሚነግሯቸውን ነገር አይሰሙም፣ የምናረገውን ነው የሚያዩት። በቃ የተረጋገጠው ፕሩቭን የሆነውም የሚመከረውም ነገር ልጆቻችን እንዲሆኑት የምንፈልገውን ነገር እኛ መሆን ነው። አንባቢ እንዲሆኑ ከፈለግን እኛ ቁጭ ብለን ስናነብ ሊያዩን ይገባል፣ የምናረገውን ይከተላሉ። እኛ እንዲያስቀድሱ እንዲጸልዩ የምንፈልግ ከሆነ በቃ እኛ ጧት ተነስተን ስናደርግ ማለት ምንም ይሄን አድርግ አታድርግ ክርክር ራሱ ያስፈልገውም። የሚያዩትን ነገር ከድግግሞሽና ኮንሲስተንትሊ መደረጉን ሲያረጋግጡ አእምሯቸው ውስጥ ይታተማል፣ ለዕድሜ ዘመናቸው ስንቅ ይሆናቸዋል። አሁን ወደ አነሳሹ ፖይንትም የሚመጣው እሱ ይመስለኛል። ወላጅ ራሱ እዛው ማነቆ ውስጥ እዛ ትራፕ ውስጥ ሆኖ ልጁ ግን የተሻለ ሰው እንዲሆን ይፈልጋል። ልጁ ምኞቱን እንዲሆንለት ይፈልጋል። እሱ ግን ትናንትና ከትናንት ወዲያ እሱ ላይ ወይም እንደ ማህበረሰብ እንደ ሀገር እንደ ዓለም የተሰራብን ያ ቪክቲም የሆንበትን ነገር እሱን እየኖረ ልጁ ግን እንዲሆን ይፈልጋል። በየት በኩል አልፎ ያን ይሆናል። ስለዚህ ይሄ የማያቋርጥ አዙሪት የሆነ ቦታ ላይ መቋረጥ አለበት። ያ ከርስ የምንለው ነገር መቋረጥ ካለበት እኛ ነን ያን ዋጋ መክፈል ያለብን። በኤኒሚንስ እኮ ዋጋ እየከፈልን መቀጠላችን አይቀርም። አንድ ሰው የፈለገውን አይነት በህይወት ውስጥ ከባድ መከራ ችግር አየሁ ቢል ከባዱ መከራ በልጅ የሚከፍለው ዋጋ ነው። በልጅ እንደመፈተን ያለ ከባድ ነገር የለም እና እንኳን ኢግኖራንት ሆነን ግዴለሽ ሆነን በቃል ብቻ እየተናገርን ይሰሙናል ብለን ቀርቶ እኔ በአጋጣሚ ሆኖ ማቃቸው እንግዲህ በጣም ጥቂት የሆኑ ሰዎች ይሄ ኮንሺየስ የሚባሉ አይነት ባለትዳሮች ሆነው በተለይ ሚስት የተማረች ሆና እንግዲህ ዘመኑ በሚጠይቀው የትምህርት ደረጃ እስከ ፒኤችዲ ምናምን ደርሳ ሙሉ ጊዜዋን ሰጥታ ልጆቿ ላይ ኮንሺየስ ሆና ያንዳንዷን ስሜታቸውን በየቀኑ የምትጠይቅ የምታስተምር ቁጭ ብላ ሃይማኖታቸውን የምትነግር እንዲህ አይነት ወላጅ ለሆነች እንኳን ልጆችን መቆጣጠር አቃታይ ብላ ስትቸገር አይቻቃለሁ። እንኳን ይሄ ጧት ወተን ማታም መንገባ ዝም ብለን አንድ ቃል ተናግረን የምናልፍ ቀርቶ ለምንድን ነው የሚሆነው? ልጆቻችን እኛን አውት ስማርት አድርገውናል፣ በልጠውናል። በጣም የሚያስደነግጠው ልጆች ወላጆቻቸውን የቤተሰብ አባሎቻቸውን አጠንተው ከመጨረሳቸው የተነሳ አባት ሲመጣ ለአባት የሚመቸውን አይነት ማንነት ነው የሚያሳዩት። እናት ስትመጣ ለእናት የምትፈልገውን አይነት ማንነት ነው የሚያሳዩት። ስለዚህ ልጄ እንደምፈልገው ሆነልኝ ብለው ጭቅጭቅ ምናምን ስለሚያቆሙ በእነሱ አስተሳሰብ ጭቅጭቅ ስለሚያቆሙላቸው ተመችቶናል፣ በቃ ልጆቻችን ጥሩ ደረጃ ደረሱልን ብለው የሆነ ጊዜ ላይ ያልጠበቁትን አይነት ልጆች ሆነው ሊያገኟቸው ይችላሉ። ስለዚህ በጣም ብዙ ሌየር እየገነቡ ነው ያሉት ማለት ነው። ይሄ ከዚሁ ከሶሻል ሚዲያ ባገኙት እውቀት እነሱ ራሳቸው እኛ እንዴት ትሪክ እንደሚያደርጉን ያውቃሉ። እንግዲህ ወደ መፍትሄዎቹ ስንመጣ እናነሳው ይሆናል ብዬ ነው እንጂ አንደኛው ችግር ቅድም ከወላጆችም ጋር ያነሳሹ ይሄን ስልክ ስንሰጣቸው ስልኩን በትክክል ኦፐሬት እንደሚያደርጉ ከሆነ ከመስመር ቢወጡ እኛ የምንቆጣጠርበት ሲስተም ዘርግተን ሳንጨርስ ነው የምንሰጣቸው። ስለዚህ ልጆቻችን እኛን ይበልጡናል። እንደዚህ ስዳይስ እኮ ስልክ ላይ የሆነ አፕሊኬሽን ተጭኖ ለምሳሌ ይሄን አፕሊኬሽን እንዳትጠቀም ብለን አንድ ሁለቴ ከተናገርናቸው አፕሊኬሽኑ እዛው ስልኩ ላይ ያለ ሃይድ ማድረግ የሚቻልበት እኮ ደረጃ ተደርሷል። የራሱ ስልክ ይዞ አባትየው ማታ ሲመጣ እኔ እኮ ስልኬ ላይ ምንም የለም ይላል። ጧትም ማታም ሲመለከተው ከጌም ነፃ ነው። ግን ልጁ ጌም ሲጫወት ሊሆን ይችላል፣ ወይም የሆነ ሶሻል ሚዲያ ሊገባ ይችላል። ያን ያህል መሸወድ ይችላሉ። እነዚህ ፓሬንታል ኮንትሮሊንግ የሚባሉትን ካላወቅናቸው አስቸጋሪ ነው። ቅድም የመኪና ምሳሌ የሰጠሁትን ነው። መኪናውን አሽከርክር ብለን ለልጃችን ስለወደር ነው ብቻ ሰተን ያንዳድ ስኪሉን ሳናሳይ ልጁ በየት መንገድ ይሄዳል ይገባል ይወጣል የሚለውን መቆጣጠርበት ስርዓት ሳንዘረጋ
እንደዛ አይነት ህይወቱን የሚያበላሽ ነገር እየሰጠን ያለ ነው እኛ ነን። በሌላ መልኩ ደግሞ እንግዲህ ሰፊ ጉዳይ ነው ያልኩበት ቅድም መነሻዬም ለዚህ ነው። አሁን ላይ ያለነው ወላጆች ራሳችንን ቆም ብለን ማየት አለብን። በአንድ በኩል ይሄ አይነት ዘመን እንደሚጠብቀን ማንም ነግሮ ያሳደገን የለም፣ ወይም የአእምሮ ዝግጅቱ አልነበረንም አይደለ? የኛ ወላጆቻችን ይሄ ከሶሻል ሚዲያ ከዲጂታል ዓለሙ አልፎ ኤአይ የሚባል ህይወታችንን የሚያመሰቃቅል ነገር እንደሚመጣ ቅድመ ግምቱም መረጃውም የላቸውም። ስለዚህ እኛ ለዛ ዝግጁ እንድንሆን አድርገው አላሳደጉንም። ስለዚህ እኛ ራሳችን የዛ ችግር እኮ ሰለባ ነን በአንድ በኩል። ከዛ የከፋው ደግሞ ልጆቻችን ከዛ ችግር ብለን እኛ የምንጠራውን እነሱ ኦልሬዲ እዛ ክፍለ ዘመን ላይ ስለሆነ አብረው ያደጉት ኦልሬዲ የህይወታቸው አካል አድርገውታል። ስለዚህ አንድ ስቴፕ እየሄድን ራሳችንን ማስተማር ግዴታ ውስጥ ገብተናል ማለት ነው። ይሄ አሁን ሰልፍ ቱቶር የሚባለው እንግዲህ የሚጠቅመው ለዚህ ነው። ልጆች ማለት የምንማረው የምናውቀው ነገር ልጆቻችንን ለመጠበቅ ጭምር መሆን አለበት እንጂ ሶሻል ሚዲያዎቹም ስራቸውን እየሰሩ ነው ያሉት። በነገራችን ላይ አንድ ወቅት ላይ ያየሁት መረጃ ምናልባት ተመልካቾች ክሮስ ቼክ ሊያደርጉ ይችላሉ። የተሳሳተ መረጃም ከሆነ እንግዲህ ይታረማለሁኝ። በተለይ ከኮቪድ በፊት በነበረው ጊዜ እስከ 200 ምናምን ሺህ ድረስ ያለፈበት ወቅት ነበረ። ከዛ በኋላ ቀንሷል ነው የሚባለው። ፌስቡክ ካምፓኒ ወደ 100 ምናምን ሺህ ሰራተኞች አሉት በመላው ዓለም ላይ። ከነዚህ ሰራተኞች ውስጥ ቀላል የማይባል ቁጥር ማለት ትልቅ ፕሮፖርሽን የሚይዝ ሰራተኛው የሚቀጥራቸው ቢሄቪየራል ሳይንቲስቶች ናቸው ይባላል። የስነ ልቦና ባለሙያ በሌላ በቀላል ቋንቋ እንግለጸው ከተባለ ለምንድን ነው እነዚህን ባለሙያዎች የሚቀጥሩት ተብሎ ሲጠየቅ ቀላል ነው መልሱ። ሰዎችን ስነ ልቦናቸውን አውቆ እንዴት የዚህ መተግበሪያ ተጠቃሚ መሆን እንደሚችሉ ወይም ባሪያ መሆን እንደሚችሉ የሚያጠኑ ናቸው። ስለዚህ የሆነች በተን ወይም የሆነች አንዲት አዲስ የሆነች ለምሳሌ ላይክ በተን መጣች ከተባለ ያቺ ላይክ በተን ላይክ አይደለችም። ከጀርባዋ ስንት ጥናት ስንት ምርምር ተደርጎባት ያችን በተን በመንካታችን እኛን እንዴት የዛ ሲስተም ውስጥ ሁልጊዜ ማያቋርጥ ደንበኛ እንደምንሆን ወይም ደግሞ አልጎሪዝሙ ውስጥ እንዴት እኛን እንዲያቀን እንደሚያስችል ብዙ ጥናት ምርምር ተደርጎበት ነው የሚመጣው። ስለዚህ እነሱ ስራቸውን እየሰሩ ነው ያሉት። እኛን ሲጀምር ሱሰኛ እንድንሆን ተደርገው ነው እየተሰሩ ያሉበትን መንገድ ማለት ነው። የሚያጠኑን ፕሮዳክት ሆነን የምንሸጠውም እኛ ነን። አናሊቲክስ የሚሰራብን እኛው ነን። ይሄ ነው የሚባል የሚያመርቱት ምርት ፕሮዳክት ሳይኖራቸው እንዴት ይሄን ያህል ገንዘብ ሊያመርቱ ይችላሉ ኩባንያዎቹ? እንደ ድሮ የነበሩትን ትላልቅ ነዳጅ አምራች ሌሎች ካምፓኒዎችን እንዴት ገልብጠው የዓለማችን ቁጥር አንድ ቁንጮ የሚባሉት በሙሉ የቴክኖሎጂ ያውም የሶሻል ሚዲያ ካምፓኒዎች ሊሆኑ ይችላሉ። ምክንያቱም እኛ ነን ፕሮዳክቶቹ። የኛ ማንነት ተጠንቶ አውቆን ጨርሶን ነው እኛ የምንወደው ነገር የሚላክልን። ስለዚህ ያን ያህል ትራፕድ የሆነበትን ወይም ደግሞ እንዴት ነው ማነቆ ውስጥ የምንገባበትን ነገር የሆነ ሰዓት ላይ ካነቃን በስተቀር ማንም መጥቶ ሊያነቃን አይችልም። የሆነ ቦታ ላይ በቃ ማለት መቻል አለብን። ገደብ ማስቀመጥ መቻል አለብን። እንደዛ ማናረክ ከሆነ እንኳን ልጆቻችንን ልንታደግ እኛ ራሳችን የዛው ሰለባ ሆነን መወጣት ማንችልበት አዘቅት ውስጥ ነው እየገባን ያለ ነው ብዬ አስባለሁ። ራስን በማብቃት ዙሪያ እንግዲህ የተወሰነው ማህበረሰብ ክፍል ሊሄድበት ይችላል። በአብዛኛው ደግሞ ራስን ለማብቃት ጉግል አርጌ ሰርች አርጌ አብዴት የሆነ ነገር በራሴ ስኪል ላይ የኔን ብቃት ላሳድግ የሚለው ማህበረሰብ ክፍል ደግሞ ይታወቃል። ዝም ብለን ብናስቀምጠው ማለት ነው። ተጎጂው ይሄኛው ማህበረሰብ ነው። ልጆች ደግሞ ከቴክኖሎጂ ጋር መተዋወቅ አለባቸው፣ ዘመን መዋጀት አለባቸው አለን። እንከልክል ወይ? ስንከለክልም ጦርነት ነው። አቤት የማይሉን ልጆች ፈጠርን። ስንጠራቸው አቤት የማይሉ አለው አቤት ማዬ አቤት አባዬ ብለው ብድግ የማይሉ ልጆችን ፈጠርን። ተጣብቀው ከሞባይሉ ጋር መውጫ ቀዳዳው የት ነው እያሉ ደግሞ የተለያዩ ጥያቄዎችን ያመጣሉ ወደ ሚዲያው። ለዚህ ነው የአብርሃም እንግዳ መርሃ ግብር ዛሬ ቤተሰባዊ ህይወትና የማህበራዊ ሚዲያ አጠቃቀም ምን መምሰል አለበት ብለን ቆይታ እያደረግን ያለነው። እንቀጥላለን። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በልዩ መርሃ ግብር ቤተሰባዊ ህይወትና የማህበራዊ ሚዲያ አጠቃቀም ምን ይምሰል፣ ከሃይማኖታችን ከኢትዮጵያዊ ሴቶቻችን ጋር እንዴት ታርቀን እንዝለቅ እያልን ጠቃሚ ውይይት እያደረግን ነው የምንገኘው። መርሃ ግብሩን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላደረሰው ወዳጆቻችሁ ዘመዶቻችሁ እንድታደርሱ በክብር እንጠይቃለን። ቆይታችን ይቀጥላል። አሁንም አብራችሁን ሁኑ።
ልጆች ነርቨስ እየሆኑ ነው። አሁን ጌም ይዞ አስተውላችሁ ከሆነ እንግዲህ ሀበኒም የልጆች አባት ነህ፣ እኔም ቀሲስም እንደዛው። ያው የቀሲስ ልጆች ከኛ ጋር ላይወዳደሩ ይችሉ ይሆናል። አርአያዎቻችንም እናንተ ናችሁ። እኔ በራሴ ቤት ሳየው ማለት ነው። አሁን የስልክ ፍቃድ ይጠይቃሉ ልጆቼ። እግዚአብሔር ይስጣቸው። በዚህ አጋጣሚ ያስቀመጥኩትን ብድግ ያርጉብ ልጆቼ፣ እደጉልኝ። ያን ሞባይል ካስፈቀዱኝ በኋላ በሉ ይሄን ነው የምታዩት። እኔ እኮ ኳስ ነው ማየው ይለኛል ትልቁ ልጄ፣ ይወዳል ኳስ እሺ ኳስ ብዬ ስሰጠው ፍራክሽን ኦፍ ሰከንድ ቀሲስ ሌላ ቦታ ሄዶ አገኘዋለሁ። ሌላ ቦታ ሆነ በሌላ ስራም ተጠምጄ ምንድነው እስኪ ድምጹን ከፍ አድርግልኝ ምናምን እለዋለሁ። የሚሰማውን ነገር መቼም ቁጭ ብዬ እሱን አብሬ ጌም እኮ አናጫወትም። የኑሮ ሁኔታ ይታወቃል። ሁሉም ቤተሰብ ላይ ብዙ ጫና እንዳለ፣ ወላጆች ላይ ትከሻ ላይ ብዙ ነገር እንዳለ እናውቃለን። ግን በወለድናቸው ልጆች ደግሞ ጨረቃ ላይ እንዳንቀር፣ ባዷችን እንዳንሆን ያው ከችግሩ የበለጠ እንቸገር ብለን ነው እንጂ በሆነ ደቂቃ ሌላ ቦታ ሄደው እናገኛቸዋለን። ይሄ አልገጠመህም ወይ? እንከልክላቸው። በቃ ስልኩንም ታብሌቱንም ላፕቶፑንም እናንሳ። እንዴት እናደርገው ይሄን ችግር? በልጆች አስተዳደግ ጉዳይ ላይ ራሱን የቻለ አጀንዳ ነው። ሆኖም ግን ቤተሰብ ስናነሳ ልጆችም አብረን እና እንዳልሽው ድንገት የቀሳውስት ወይም የአገልጋይ ልጆች እንዲህ አሁን ልዩነት የለም፣ የጋራ ነው። ምክንያቱም የቄስ ልጅ ነው እንጂ የቄስ ትምህርት ቤት አይደለም የሚማረው፣ ከሌሎች ጋር ነው የሚውለው፣ ከተማ ነው የሚውለው። ልክ ነው። ስለዚህ አብዛኛው እንትኑ የጋራ ነው። እንዲሁም አንዳንዴ ላይ ሳካልን ይችላል። ትጋትና ፍቃድ እግዚአብሔር ብቻ ነው እንጂ ቄስ መሆን አለመሆን ብቻ አይደለም ለማለት ነው። ከዚህ ጋር እያይዘን ግን የልጅ አስተዳደግ ላይ ብዙ አጥኚዎች የሚያነሱት ሀሳብ ለዚህ መልስ ሊሆነኝ ከቻለ ብዙ ጊዜ አንደኛ ተገቢ ያልሆነ ማለት ሁሉን ፈቃጅም አዋጭ አይሆንም። ሁሉን ነገር መፍቀድ ይሄን ብላ ይሄን ጠጣ፣ ሶሻል ሚዲያውንም እንደልብሽ እንደልብ የሚለው በፍጹም ውጤታማ አያደርግም። ልጆቹ ይልክ ከ13 ዓመት በኋላ ሌላ ኑሮ መልመድ አይችሉም፣ ከሰው ጋር መኖር አይችሉም። ጭንቀት፣ ውጥረት፣ በራሳቸው ማይተማመኑ ብዙ አይነት ተጽዕኖ ያመጣል ሁሉን ፈቃጅ አድርጎ ማሳደግ። ሁለተኛው ደግሞ ሁሉን ከልካይ አምባገነን ያስተዳደግ። ሁሉን ከልካይ አታይም፣ አይቻልም፣ አይሆንም። አሁን እንደ ሶሻል ሚዲያም ፍጹም ሳንሰጥ አይበረታታም። በእርግጥ የእድሜ ገደብ ሁኔታዎች ሊኖር ይችላል። አሁን እኛ ያበዛ ነው። የ4 ዓመት ጨቅላ የ5 ዓመት ጨቅላም ስልክ እየያዘ ነው። ያለሱ እኮ ምግብ አይመገቡ። በአብዛኛው ልጅ ምግብ እንዲበሉልን ያለሱ አይተኙም። እንግዳና ምን ሲመጣ ከነሱ ጋር ለመጫወት እንደል ገለል እንዲሉልን። እሱ ግን ጉዳቱ ይበሳል። በኋላ ላይ ዋጋ እያስከፈለ ነው። ቨርቹዋል ኦቲዝም የሚባለው በጣም እየተስፋፋ እየመጣ ያለው አንዱ በዚህ ያለ እድሜያቸው በሚሰጠው ስልክና ሌሎች ጋጀቶች የተነሳ ነው። እድሜያቸው ድንገት አሁን የትምህርት ዓለም በቴሌግራምና በተለያየ ፕላትፎርም የሚላከውን ጽሁፍ ለማንበብ የመሳሰለው ከፍ ሲሉ አስፈላጊ ሆኖ ይገኛል። ስለዚህ ሁሉን ፈቃጅም አዋጭ አይደለም፣ ሁሉን ከልካይም የሚሆን አይደለም። እንደ ሶስተኛ ቸልተኛ፣ ሁሉን ፈቃጃቲ ሁሉን ከልካያቲ ቸልተኝነት ወራጅ ደግሞ አለ። ቸልተኛ ለምሳሌ ድንገት መስጠቱን ነው የሚያየው፣ ግን ምን እያየ ይሁን ምን የተጫወተችውን ግሩፓ ከማጋ ይሁን የሚለውን የማይከታተል ይህም ዋጋ እያስከፈለ ነው። ልክ ኤሊ ልጆቹን እንዳልተከታተለና ለታቦተ ጽዮን መማረክም ቸልተኝነት ዋጋ እንዳስከፈለ ሁሉ አሁንም መፍቀዱን ነው የሚያየው። ድንገት የሚያየው መፍቀዷን እናትም አይ በቃ ያው ተከፍቼላችሁ የለ ስልክ ሰጥቻችሁ የለ እንል ይሆናል። አባትም ግን ከፍተው ምን እያዩ ነው? ግንኙነታቸው ከማጋ ነው? በምን አይነት ግሩፕ ውስጥ ያሉት የሚለውን ቸል ማለትም በኋላ ላይ አጉል ቦታ ልጆቹን እንድናገኝ ለማቃናት በሚከብድ መንገድ ውስጥ ዋጋ ሲያስከፍል ያሳያል። ስለዚህ ሁሉን ፈቃጅም አይዋጣም፣ ሁሉን መከልከልም አይዋጣም፣ ቸልተኝነትም አይዋጣም። እንደ አጥኚዎቹ እንግዲህ የሚሻለው ማናችን ልንል የምንችለው ጤናማ አስተዳደግ ነው ማለት ነው። ለጤናማ አስተዳደግ ከሶሻል ሚዲያ አንጻር ነው የምናወራው።
መጀመሪያ ቅድም መምህር አበነም እንዳለው ወላጆቹ ላይ ነው ምሳሌነት። መጀመሪያ እስቲ ባልና ሚስቱ መልካም ዛፍ ይሆኑ፣ በሁለንተናዊ ጉዳይም አቋም ይኖራቸው። አሁን ሌላውን እየገደብኩ ነው ለማውራት ፈልገው ወደ ሶሻል ሚዲያ ደረጃ ባልና ሚስት በሶሻል ሚዲያ ያላቸው አቋም ምንድን ነው? ያላቸው መርህ ምንድን ነው? እስቲ መጀመሪያ ይስማሙ እንጂ ስልኩ መጀመሪያ ኢቭን በስንት ዓመት ለልጁ ይሰጠው በሚለው ሁሉ መስማማት ይፈልጋል። አረ ለራሳቸውም አንዳንዴ አሁን እኮ አንዳንዱ ወላጅ አምጣ የሚባለው ሆነ እንደዛ ሆነ እኮ አይደል? ሕፃን ልጅ ትምህርት ቤት አስቸግሮ ወላጅ አምጣ ይባላል። ራሱ ወላጅ ሄዶ ከአስተማሪ የሚደባደብ ይሆናል። እሱ ራሱ ወላጅ አምጣ የሚባል እየሆነ ነው። እና እስቲ ወላጅ እንሆን መጀመሪያ። አባትነት እኮ ጸጋ ነው። እግዚአብሔር አባት ተብሎ አባታችን ነው ይበሉኝ አይደል ያለው? እኛ አባት እንድንባል ሥላሴን ቅድስት ሥላሴ ነው የምንለው። እናትነት እኮ ጸጋ ነው። ቤተክርስቲያንን እናት ነው የምንለው አይደል? እናትነት ጸጋ ነው። መጀመሪያ እስቲ እናት አባት መባላችን እናክብረው። እስቲ ጣቢያችን አንድ ይሁን። መጀመሪያ ደረጃ ባልና ሚስት። አሁን አብርሃምን ሳንሆን ይስሐቅ እንዴት ነው የምናገኘው? ዘካርያስና ኤልሳቤጥ ሆነው ነው ዮሐንስን ያገኙት። እኛ ማን ሆነን ነው ማንን የምንጠብቀው? በሶሻል ሚዲያ 24 ሰዓት ምንጠመድ ሆነን በሶሻል ሚዲያ ያልተጠመደ ልጅ ልንጠብቅ ነው? እኛ ማንን? ከሚስቱ ሳያወራ ሁለት ስልክ ላይ ተደቅኖ የሚውል አባት ከልጁ ፍሬ ሊፈልግ ነው? ስለዚህ መጀመሪያ ምሳሌ ሁን እንዳለው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ እስቲ ምሳሌ እንሁን፣ አቋም ይኑር ነው። ለዚህ ባልና ሚስት ቁጭ ብለው ይወያዩ። የኛስ ራሱ የት ነው የምንጠቀመው? መቼ ነው የምንጠቀመው? ግድ ሆኖ ሲገኝ በምን መልኩ ነው የምንጠቀመው? መጀመሪያ ሁለቱ ይስማሙ እስቲ። ከዚያ በኋላ ወደ ልጆቻቸው የቤቱ አቋም ይወስዳሉ ማለት ነው። እንደየእድሜ ደረጃቸው ምን ጊዜ ይመልከቱ፣ ምን ይመልከቱ። ሁለት ሶስት ከሆኑ ተከፋፍሎ የመከታተልም ሊሆን ይችላል። እኔ ከሌን አንተ ደግሞ ከሌን ጊዜ ሲኖር እንደዚህ የሚጫወቱም ከሆነ ቢቻል አብሮ ማጫወት ጥሩ ነው። ቢቻል አሁን ቅድም እንዳልሽው ኑሯችን ውጥረት ሆኖ እንጂ ሲጫወቱ ማየት ወይ አብሮ ማጫወት ሁኔታውን አብረዋቸው መከታተል በጣም ጥሩ ነው። ጨዋታ ማለት አካላዊ ጨዋታ ማለት ነው። አዎ አካላዊ ጨዋታ። አይ ከሶሻል ሚዲያ ጋር የተያዙ ጉዳዮችም ከሆነ ግን የሚያዩትን አብሮ ማየት። በሌላ ቦታ ላይ ተርኬዋለሁ። እዚያ ባህር ማዶ ላይ ልጆቹ በጣም የወዱትን የፊልም አይነት እርግጥ ቴሌቪዥን ነው፣ ግን በቴሌቪዥኑ አገናኝተውላቸው ነው የሄዱት ከታብሌቱ በሰፊ ስክሪን እንዲያዩ እና የልጆቹ ምርጫ ነው። አባት እናት ሄዱ ገበያ፣ እኔ እንግዳ ነኝ፣ ልጆቹ ጋር አብረን እያየን ነው እና በጣም ይዝናናሉ። በደንብ አልገባኝም መጀመሪያ። በኋላ ላይ ግን ደስ የማይል ስሜት ተሰማኝ። ያው በተሰባበረ ጉዳይ እንደ አንድ ኢትዮጵያዊ ቋንቋ ቢከብደኝም ሀሳቡ ገባኝ እና አክሽኑ ገባኝ እና እንደ አኒሜሽን ነው እንትኑ። በጣም ያሳዝነው ወንድ ለወንድ ሲጋባ የሚያሳይ ነው። ልጆቹ ያስደስታቸው ያነዛ አክተሮቹ ይጫወታሉ፣ ለልጆቹ የሚመች ነገር ያደርጋሉ። እንትኑ ላይ ልክ እንደ ስፓይደርማን አይነት ጉዳይ አለ እዛ ላይ፣ ግን የአኒሜሽን አይነት ነገር ነው። ድሮ ካርቶን ፊልም ነው የምንለው አይነት እና ከለሮቹን አያለው። እነዛ የምናውቃቸው ከለሮች ግብረ ሰዶማውያን ይጠቀሙበት ወይም እንደመለያ አድርገው ቤታቸው ላይ የተለያየ ነገር የሚገለገሉበት ይባል። ፊልሙ ላይ መጀመሪያ እሱን ሳይ ነው ደንገጥ ያልኩት ይሄ ነገር። በኋላ ነገሩን ለመከታተል ሞከርኩ። እነሱ ግን በጣም እየተዝናኑ እያዩት ነው። አዎ እና በኋላ ላይ እንደ ትዝታቸው እነዛ ሁለት ወንዶች አክተሮች እንደ ትዝታቸውን ሲያወሩ ወደኋላ ምን ይመለሳል? የተጋቡበትን ጊዜ ወንድና ወንድ እና የትዝታቸውን እያወሩ አሁን እንደማደግ ብለዋል። የጋብቻ ጊዜያቸውን እያነሱ ያወራሉ። ያን ጊዜ እንዲሆነው ነበርኩ እንዲሆነ ነበር እና እኒህ ልጆች የወንድ ለወንድ ጋብቻ ፊልም እያዩ ነው። ቅድም አበነ ጥሩ ነገር ገልጸዋል። እነሱ ስራቸውን እየሰሩ ነው ብለሃል። እየሰሩ እኮ ነው። ያልሰራ ነው እኛ ወላጆች ነን ያልነቃ ነው። ስለዚህ ያው በዝም አላልኩም። አባትና እናት ሲመጡ ልጆቹ ከተኙ በኋላ ድጋሚ እንዲከፍቱት አረኩ። አዎ የሚገርመው ጊዜ ኖሯቸው ቁጭ ብሎ ማየት የሚለው ላይ የመጣ ነው እና እኔ እድል አግኝቼ እንግዳ ሆኜ ሌላ ቦታ ሜጃ ስለሌለኝ ያለ ሰንበት ቤተክርስቲያን ስለማንሄድ እድል አግኝቼ አየው። እነሱ ግን ይህን እድል አላገኙም። በጣም ቢዚ ናቸው። ለእኔው ደግሞ አንዳንድ ነገር ሊገዙ ገበያ ሄደዋል እና
አብሮ የማየት እድል የለም። ፊልሙን በጣም እንደሚወዱት ግን ያውቃሉ። ስለሚያውቁ ነው ከፍተው ሄዱት። አብረን አየን። ልጆቹን ካስተኛም በኋላ ደነገጡ። የዛሬውን ክፍል 1 በዚሁ ቋጭተናል። ክፍል 2 ሳምንት የሚቀጥል ይሆናል። ቆይታ ያደረግነው ቤተሰባዊ ሕይወትና የማህበራዊ ሚዲያ አጠቃቀም በሚለው ርዕሰ ጉዳይ ላይ ነው። እንዴት አያችሁት? እንዴት ሆናችሁ ተከታተላችሁን? መቼም ይህንን መርሃ ግብር ከተከታተላችሁ በኋላ ራሳችሁን፣ ልጆቻችሁን፣ ጎረቤቶቻችሁን እንደምታዩ ተስፋ አድርጋለሁ። በስፋትም ተነጋግራችሁበት ለውጥ እንደምታመጡበት እርግጠኛ ነኝ። ሳምንት ክፍል 2 ይዘንላችሁ እንቀርባለን። እስከ ሳምንት መልካም ሳምንት።